ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ሰኔ 2 2017 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በሶማሌ ክልል የነበረው የመገንጠል ስሜት በአሁኑ ወቅት እየጠፋ መምጣቱን የክልሉ ፕሬዝዳንት አቶ ሙስጠፌ መሐመድ መናገራቸውን ዲሞክራሲያዊ ስምረት ትግራይ ፓርቲ በትናንትናው ዕለት የመጀመሪያ ስብሰባውን በአዲስ አበባ ማካሄዱን እንዲሁም ደግሞ በዳሰነች ወረዳ የቱርካና ሐይቅና የኦሞ ወንዝ ሙላት ተከትሎ የአካባቢው አርብቶ አደሮች ስጋት ላይ መሆናቸውን መናገራቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በሶማሌ ክልል የነበረው የመገንጠል ስሜት በአሁኑ ወቅት እየጠፋ መምጣቱን የክልሉ ፕሬዝዳንት አቶ ሙስጠፌ መሐመድ ተናገሩ። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ በኬንያ ተገኝተው የሶማሌ ማህበረሰብ ተወካዮች ጋር ውይይት አድርገዋል። የርዕሰ መስተዳድሩ የናይሮቢ ጉብኝት በኢትዮጵያና ኬንያ የሚገኙ የሶማሌ ማህበረሰቦችን ትብብርን ለማጠናከር የሚል ዓላማ እንዳለው ተገልጿል። ጉብኝቱን አስመልክቶም ከቢቢሲ ሶማሊኛና አማርኛ ጋር ቃለ መጠይቆችን ያደረጉት ፕሬዝዳንቱ በክልሉ ወቅታዊ ጉዳዮች ዙሪያ አስተያየታቸውን ሰጥተዋል። እርሳቸው ወደ ስልጣን ከመጡ በኋላ ክልሉ በአንጻራዊ ሰላም ውስጥ መሆኑንም አንስተዋል። አብዲ መሐመድ ዑመር የታሰረው በሐምሌ 28 2010 በተፈጠረ ክስተት በፌደራል መንግስት መሆኑን ያነሱት ፕሬዝዳንቱ በክልል ውስጥ የነበረውን ችግር በተመለከተ በእኛ በኩል እስካሁን ምርመራ ላይ ነን ብለዋል። አብዲ ኢሌ በመለቀቃቸው ላይ እጃቸው እንደሌለበት ያነሱት ፕሬዝዳንቱ ከስር መለቀቃቸው ትክክል አይደለም ብለው እንደሚያምኑም ተናግረዋል። ወደ ስልጣን ከመጡ በኋላ ጋዜጠኞች ብቻ ሳይሆኑ በፌስቡክ ኮሜንት የሰጡ ሳይቀር እየታሰሩ ነው ተብለው የጠየቁት አቶ ሙስጠፌ አሁን በስር ላይ የሚገኙ ጋዜጠኞች የተከሰሱት የጸጥታ ኃይሎችን ስም በማጥፋት ህዝብን የሚያሳስትና የሚያነሳሳ ስራ እየሰሩ ስለነበር ነው የሚል ምላሽም ሰጥተዋል። የእነዚህን 4 ጋዜጠኞች መታሰር በክልሉ የሚዲያ ነጻነት የለም የሚያስብል አይደለም ብለዋል። በክልሉ የፖለቲካ ፓርቲዎች ጫና እየተፈጠረባቸው መሆናቸውን ይነገራል ተብሎ የተጠየቁት ፕሬዝዳንቱ በጅጅጋም ሆነ በሌሎች ዞኖች የታሰረ የፓርቲ አባል የለም እንዲሁም አንድም የተዘጋ ቢሮ የለም ብለዋል። ኦብነጎች 2 የተለያዩ ቢሮዎች በጅጅጋ ከተማ እንዳላቸው የጠቀሱት አቶ ሙስጠፌ ይህ የመጣውም ሊቀመንበሩና ምክትሉ በመጠላታቸው ነው ብለዋል። አክለውም የአቶ አብዱራህማን ቡድን ጫካ እንገባለን የሚለውና ሌሎች ሀገራትና ሌሎች ቡድኖች በተለይ በሰሜን ኢትዮጵያ ያሉ ኃይሎች እያበረታቱ ነው ብዬ አምናለሁም ብለዋል። እኔ ከመጣው በኋላ የሶማሌ ህዝብ ድሮ የነበረበት ስሜቶች እየተቀረፉ በኢትዮጵያዊነቱ እያመነ የመገንጠል ስሜት የነበረው ሁኔታ ከሞላ ጎደል ቀርቷልም ብለዋል። ዲሞክራሲያዊ ስምረት ትግራይ ፓርቲ በትናንትናው ዕለት የመጀመሪያ ስብሰባውን በአዲስ አበባ አካሄደ። ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ትላንት ባካሄደው ስብሰባ አቶ ጌታቸው ረዳን ጨምሮ የቀድሞ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ገብረትንሳኤ እንዲሁም ፕሮፌሰር ክንደያ ገብረህይወት ተገኝተዋል። መድረኩ በአጀንዳነት ከቀረቡት ጉዳዮች መካከል የፓርቲውን ህጋዊነት ሂደት የተመለከቱ ጉዳዮች እንደሚገኙበትም ተጠቅሷል። በተጨማሪም በስብሰባው ክልላዊና ሀገራዊ አሁናዊ ሁኔታ፣ የፓርቲው የምስረታ ሂደት፣ የፓርቲው ረቂቅ ፕሮግራምና መተዳደሪያ ደንብ እንዲሁም ደግሞ ማኒፌስቶ ላይ ውይይት የተደረገ ሲሆን በፓርቲው አመራሮች መካከል በተነሱት ሁሉም አጀንዳዎች ላይ መግባባት እንደተደረሰም ፓርቲው ባወጣው መግለጫ ይፋ አድርጓል። ፓርቲው በውይይቱ የቀጣይ ትግል የትኩረት አቅጣጫዎችን ያስቀመጠ ሲሆን በአጭር ጊዜ መሰረታዊ ለውጥ ለማምጣት ከሁሉም ለውጥ ፈላጊ ኃይሎች ጋር በጋራ እንደሚሰራ ማስታወቋል። ስምረት ፓርቲ ቅዶችን ለማሳካት ወጣቶች፣ ምሁራን፣ ሴቶችን ለማሳተፍ ልዩ ትኩረት ሰጥቶ እንደሚሰራም ተጠቁሟል። በአዲስ አበባ በተካሄደው የስምረት ፓርቲ ስብሰባ ላይ ከፓርቲው መስራች አባላት በተጨማሪ የቀድሞ የክልል አስተዳደር አመራሮችና በፕሬዝዳንት ሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር የካቢኔ አባላት መሳተፋቸውም ታውቋል። በስብሰባው የተሳተፉ የካቢኔ አባላት መካከል የክልሉ የሲቪል ሰርቪስ ኮሚሽን ኃላፊ ወይዘሮ ሰብለ ካሳይና የኢንዱስትሪ ቢሮ ኃላፊ ወይዘሮ አልማዝ ገብረ ጻድቅ ተገኝተዋል። ፓርቲው ቀደም ብሎ ባወጣው መረጃ የሚከተለው ርዕዮተ ዓለም ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርበባቸው የነበረ ችግርን ከመሰረቱ የሚያርም መሆኑን ማስታወቁ የሚታወስ ሲሆን በቅርቡም በትግራይ ክልል ጠቅላላ ጉባኤውን እንደሚያደርግም ይጠበቃል። በዳሰነች ወረዳ የቱርካና ሐይቅና የኦሞ ወንዝ ሙላትን ተከትሎ የአካባቢው አርብቶ አደሮች ስጋት ላይ መሆናቸውን ተናገሩ።
በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ የቱርካና ሐይቅና የኦሞ ወንዝ ሙላትን ተከትሎ የአካባቢው አርብቶ አደሮች ስጋት ላይ መሆናቸውን ተናግረዋል። ነዋሪዎቹ አደጋው በየዓመቱ ከፍተኛ መጠን ያለው ዝናብ በጣለ ቁጥር የሚከሰትና ለተለያዩ ማህበራዊና የጤና ጉዳቶች እንደሚዳርጋቸው ተናግረው ጎርፍና መጥለቅለቅ በተከሰተ ቁጥር የተላመዱትን አካባቢ ትቶ መሄድ እንደሰለቻቸው አስረድተዋል። የደቡብ ኦሞ ዞን አደጋ ስጋትና ስራ አመራር ምክትል ኃላፊ አቶ ሎክኛ ነጋሙሩሌ የቱርካና ሐይቅና የኦሞ ወንዝ ሙላትን ተከትሎ በተከሰተ የመጥለቅለቅ እንዲሁም የመሬት መሰንጠቅ አደጋ 1557 አርብቶ አደሮች መፈናቀላቸውን ተናግረዋል። በአደጋው በ6 ቀበሌያት የሚኖሩ አርብቶ አደሮች ሙሉ በሙሉ መፈናቀላቸውንና በአካባቢው ያሉ የጤናና ትምህርት ተቋማትም ስራ ማቆማቸውን ገልጸዋል። ችግሩን በዘላቂነት ለማስቆም የውሃ መገደቢያ እንዲሰራ ለደቡብ ኢትዮጵያ ክልልና ለፌዴራል መንግስት ጥያቄ መቅረቡን አስታውቀዋል። ቲክቫ ያነጋገራቸው የዳሰነች ወረዳ ዋና አስተዳዳሪ አቶ ታደለ ሀቲና ምክትላቸው አቶ ኡመር ኖኬ አደጋውን በዘላቂነት ለመከላከል እንዲያስችል ከፍ ያሉ የውሃ መገደቢያዎች እንዲሰሩ በየደረጃው ጥናቶች የተደረጉ ቢሆንም እስካሁን ተፈጻሚ መሆን ባለመቻላቸው ምክንያት ችግሩ መቀጠሉን ገልጸዋል። ችግሩ ከ2012 ዓ.ም ጀምሮ እስካሁን ተባብሶ መቀጠሉን የገለጹት አስተዳዳሪዎቹ ከዚህ ቀደም በክረምት ወቅት የግልገል ግቤ ግድብም ስለሚሞላ ማስተንፈስ ሲፈለግ ውሃ ከመለቀቁ በፊት ማህበረሰቡን አስወጡ የሚል ቅድመ ማስጠንቀቂያ ይደርሳቸው እንደነበረ አስታውሰዋል። የዳሰነች ወረዳ ዋና አስተዳዳሪ አቶ ታደለ ሀቴ በማጠቃለያ ሀሳባቸውም ከሚዲያ ፍጆታ የዘለለ አደጋውን ለመከላከል ዘላቂ መፍትሄ ካልተበጀለት ኦምሬት ከተማን ጨምሮ ተጋላጭ አካባቢዎች የሚኖሩ ከ30 ሺህ በላይ የአካባቢው አርብቶ አደሮች የመጥለቅለቅ አደጋ ውስጥ ናቸው ብለዋል። የትግራይ ጋዜጠኞች ማህበር የታሰሩት የቲቢኤስ ቴሌቪዥን ባልደረቦች በአስቸኳይ እንዲፈቱ ጥሪ አቀረበ። የትግራይ ጋዜጠኞች ማህበር ባወጣው መግለጫ የቲቢኤስ ባልደረቦች በአክሱም ከተማ ውስጥ በቀረጻ ስራ ላይ ያሉ መታሰራቸውን አስቶ ማንኛውም ጋዜጠኛ በነጻነት የመንቀሳቀስና ዘገባ የመስራት መብት አለው ብሏል። ጥፋት ቢሰራ እንኳን ተጠያቂ የሚሆነው ሚዲያው መሆኑን የገለጸው ማህበሩ በጋዜጠኞች ላይ የተፈጸመው እስር ህገወጥ መሆኑን አስረድቷል። በዚህ መልኩ ሀሳብን በነጻነት የመግለጽ መብትን ማፈን እንደሚቃወም የጠቀሰው ማህበሩ ጋዜጠኞቹ በአስቸኳይ እንዲፈቱና ይህንን ድርጊት የፈጸሙት ተጠያቂ እንዲሆኑም አሳስበዋል። የትግራይ ብሮድካስቲንግ ሰርቪስ ቲቢኤስ የተሰኘው የቴሌቪዥን ጣቢያ ሰራተኞቹ በአክሱም ከተማ በቀረጻ ስራ ያሉ ታስረዋል። በዚህ ጉዳይ ላይ የአክሱም ከተማ አስተዳደር ያለው ነገር ባይኖርም ከምርጫ ቦርድ ህጋዊ የፓርቲ ሰውነት የተሰረዘው ህወሓት የአክሱም ከተማ ጽህፈት ቤት ግን በጉዳዩ ላይ በሰጠው መልስ ቲቢኤስ የተሰኘው ሚዲያ ከህዝብ ጎን ከመቆም ይልቅ በትግራይ ውስጥ ሁከትና ብጥብጥ ለመፍጠር እየሰራ ያለ ነው ሲል ከሷል። ጨምሮም የዚህ ሚዲያ ጋዜጠኞች በከተማ ውስጥ ቃለ መጠየቅና ቀረጻ በሚያደርጉበት ወቅት ማንደላካቸው ቢጠየቁም መልስ ለመስጠት ስላልቻሉ ለምርመራ በቁጥጥር ስር መዋላቸውን ገልጿል። የህግ የበላይነትን ከማስከበር ወደ ኋላ እንደማይልም የአክሱም ህወሓት ጽህፈት ቤት አክሏል። ቲቢኤስ ቴሌቪዥን በበኩሉ ባወጣው መግለጫ ባሳለፍነው ግንቦት 29 ሁለት የሚዲያ ባለሙያዎቹ በአክሱም ከተማ የንግድ ማህበረሰብ በተደጋጋሚ ጊዜ አጋጥሞናል ያሉትን የመልካም አስተዳደር ጥያቄ ጉዳይ እየሰሩ ባሉበት መታሰራቸውን ጠቅሷል። ጋዜጠኝነትና የጋዜጠኝነት ስራ ወንጀል አለመሆኑን ያነሳው መግለጫው በረከት ተክለገሪማና ኤርሚያስ ገብረኪዳን የተባሉ ባለሙያዎቹ እንዲፈቱ ጠይቋል። በመጨረሻም ዶናልድ ትራምፕ በሎስ አንጀለስ የተቀሰቀሰውን ግጭት ተከትሎ 2000 ወታደሮችን አሰማሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሎስ አንጀለስ ለተቃውሞ የወጡ ሰነድ አልባ ስደተኞችን የፈጠሩትን አለመረጋጋት ለመቆጣጠር 2000 ወታደሮችን አሰማርተዋል። ሰሞኑን አመፀኛ ቡድኖች በሎስ አንጀለስ ካሊፎርኒያ ሰነድ አልባ ስደተኞችን በቁጥጥር ስር ለማዋል የተንቀሳቀሱ የፌዴራል የጸጥታ ሰራተኞችና የፌዴራል ሕግ አስከባሪዎች ላይ ጥቃት መሰንዘራቸውን ዋይት ሀውስ በመግለጫው አስታውቋል። ሰልፈኞቹ የከተማዋን ማዕከላዊ ክፍል የሚያቋርጠውና ዋነኛ መንገድ የዘጉ ሲሆን ይህም የተሽከርካሪዎችን ፍሰት መዝጋቱ ተጠቁሟል። ይህንን ተቃውሞ ለማስቆምም የጸጥታ ኃይሎች አስለቃሽ ጭስ ሲተኩሱ እንደነበርና ተሽከርካሪዎችም መቃጠላቸው ነው የተሰማው።
በዚህ ሳምንት ብቻ ሰነድ አልባ ስደተኞችን ከግዛቲቱ ለማስወጣት በተወሰደ እርምጃ 118 ሰዎች በቁጥጥር ስር ውለዋል ተብሏል። ዋይት ሃውስ ባወጣው ጋዜጣዊ መግለጫ ጽንፈኛ ሲል የጠራቸው ኃይሎች እንቅስቃሴን ለመግታት 2000 ወታደሮች መሰማራታቸው አስፈላጊ መሆኑን አንስቷል። ይህ እርምጃ ህገወጥ ወንጀለኞችን ወደ ዩናይትድ ስቴትስ የሚያደርጉትን ወረራ ለማስቆምና ለመቀልበስ ወሳኝ ነው ሲልም አስታውቋል። ፕሬዚዳንት ዶናልድ ትራምፕ እየተባባሰ የመጣውን ህገወጥነት ለመቆጣጠር የጸጥታ ኃይሎችን ለማሰማራት ትዕዛዝ የፈረሙት በዚህ ብጥብጥ ወቅት የካሊፎርኒያ ደካማ የዲሞክራቲክ መሪዎች ዜጎቻቸውን የመጠበቅ ኃላፊነታቸውን ሙሉ በሙሉ ስለተው ነው ብሏል። ትራምፕ በትሩዝ የማህበራዊ ሚዲያቸው ላይ የሎስ አንጀለስ አስተዳዳሪዎች ስራቸውን መስራት ካልቻሉ ተቃዋሚ ሰልፈኞችና ዘራፊዎችን መፍትሄ መስጠት በሚኖርበት መንገድ የፌደራል መንግስት ገብቶ ችግሩን ይፈታዋል ብለዋል። ተመልካቾቻችን የዕለተ ሰኞ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን